ሄሎ ተማሪዎች በዛሬ ትምህርት ስለ ዩኒፊኬሽን ኦፍ ኢታሊ that is happen from 1850 up to 1871 ወይም በሌላ አነጋገር የጣሊያን አንድነት የኢታሊ ሀገር አንድ የሆነችበት ስርዓትን እንመለከታለን። ስለዚህ ዩኒፊኬሽን ማለት ኢን ሴንስ ምን ማለት ነው? ዩኒፊኬሽን ማለት አንድ አድርጎ ማዋሃድ ወይም የጋራ ቋንቋ ያለ የጋራ ባህል ያላቸውን የጋራ ፖለቲካ ያላቸውን ሀገር በተለያዩ ሰዎች የሚመራው በአንድነት በአንድ ሀገርነት እንዲመራ የማድረግ ስርዓት ነው። ስለዚህ የመጀመሪያው ዩኒፊኬሽን ኦፍ ኢታሊ ነው። ስለዚህ የኢታሊ ዩኒፊኬሽን 1815 እስከ የተጠናቀቀበት 1871 ላይ ነው ማለት ነው። 1815 ላይ ጀምሮ 1871 ላይ ተጠናቋል። ስለዚህ ሲጠናቀቅ ግን የተለያዩ ሂደቶችን አልፏል። So the Italian unification, also known as what we call risorgimento, the language that is what we call the Italic language, it risorgimento or risorgimento ይባላል። So it was the political and the social process between 1850 and 1871 that uniting the fragmented nation of Italy or states under one kingdom of Italy በአንድ አገዛዝ በአንድ ስርዓት ዩናይትድ እንዲሆኑ የማድረግ ነገር ነው። So before unification ወይም ከኢታሊ ዩናይትድ ከመሆኗ በፊት እንዴት ነው ስትተዳደር የነበረው የሚለውን ነገር ማየት ያስፈልጋል። ለምሳሌ 7 የተለያዩ ስቴቶች ናቸው ራሳቸውን ችሎ የሚመሩት በፎሬን ኮንትሮል ፓርቲኩላርሊ ኦስትሪያ። በዛን ሰዓት ኢታሊ ዩናይትድ ከመሆኗ በፊት በኦስትሪያ አብዛኛው የጣሊያን ግዛት በኦስትሪያ እጅ ነው የነበረችው ማለት ነው። ስለዚህ 7 የተለያዩ ግዛቶችን ኦስትሪያ ትመራለች። ስለዚህ ከቬና ኮንግረስ ስፔሻሊ ይሄ ቬና ኮንግረስ 1815 ላይ የተደረገ ነው። አውሮፓውያን ተሰብስቦ በኦስትሪያ ቬና ላይ ስብሰባ አድርጓሉ። ስለዚህ ኦስትሪያ ዶሚኔትድ ዘ ኖርዘርን ኢታሊ አት ዛት ታይም። በዛን ሰዓት ኦስትሪያ ሰሜን ኢታሊን ዶሚኔት አድርጋ ይዛለች። ሶ ኢታሊያን ፓትሪዮትስ ኢን ዘ ሚቲንግ ኦፍ ቬና ኢታሊያን ፓትሪዮቶች ምንድነው የሚፈልጉት? ምን ይፈልጋሉ? ሀሳባቸውን በቬና ኮንግረስ ላይ ነው ያንጸባረቁት። አንደኛ ፍሪደም ኦፍ ስፒች የመናገር ነፃነት ይፈልጋሉ፣ ዩኒቲ ይፈልጋሉ፣ ኤንድ ራሳቸውን ችሎ አንድ ኪንግደም ወይም አንድ ሀገር ኔሽን የመሆን ሀሳባቸውን ያቀረቡበት ነው። ዘ ሴክሬት ሶሻሊስት ሳቻስ ካርበነር ኢመርጅድ ዘ ሪዚስት ፎሬን ዶሚኔሽን የውጭ ጣልቃ ገብነት ወይም ውጫውያን ከጣሊያን ውጪ የነበሩ ሰዎች የሚመሩበትን አግሬሲቭሊ ተቃውመዋል ማለት ነው። the failure of 1820 up to 1848 revolution እነዚህ ነገሮች በሙሉ በዲፕሎማሲ እና በዋር ላይ የተለያዩ ተጽዕኖዎችን አሳድሯል። እነማን ናቸው የጣሊያንን ዩኒፊኬሽን ወይም የጣሊያንን ዩኒቲ የመሩ ሰዎች የሚለውን ነገር ማየት ያስፈልጋል። እያንዳንዱ ሰዎች የራሱ የሆነ ኮንትሪቢሽን አለው። ፎር ኤግዛምፕል ኪንግ ቪክተር ኢማኑኤል ዘ ሰከንድ he was contributing or at that time he was the king of Piedmont Sardinia የፒድሞንት ሳርዲኒያ የሚባልበት ግዛት ኪንግ ነው ወይም መሪ ነው። so he wanted or he was a symbol of national unity ስለዚህ በጣም ሳፖርተር ነው ማለት ነው። በጣም ትልቅ ሀሳብ ኮንትሪቢዩት አድርጓል ለኢታሊያን ዩኒቲ። ዘ ሰከንድ ዋን ካውንት ካሚሎ ካቡር እንላለን። ዘ ሰከንድ ፐርሰን he was a prime minister of what we call Piedmont Sardinia። የመጀመሪያ ቪክተር ኢማኑኤል ዘ ሰከንድ ኪንግ ነው፣ የፒድሞንት ሳርዲኒያ ኪንግ ነው። ካውንት ካሚሎ ካቡር ደግሞ ፕራይም ሚኒስተር ነው የፒድሞንት ሳርዲኒያ። ምንድን ነው የሚፈልገው? የእኛ ዩኒቲያችን ዩኒፊኬሽናችን
በአንደኛ መሆን ያለበት በዲፕሎማሲ ነው፣ በጦርነት መሆን የለበትም እና በአሊያንስ ነው። አሊያንስ ከሌሎች ሰዎች ጋር ከሌሎች ሀገራት ጋር አላይድ በመሆን ዩኒቲን መፈጠር አለበት የሚል ነው። the third person that is what we call ጁሴፔ ጋሪባልዲ እንላለን። ምንድን ነው? he was militant በጣም ሄሮይክ የሆነ ሶልጀር ነው። so he lead the exploitation of thousands 1000 እና ከዛ በላይ የሆኑ ጣሊያናውያን አንድ ላይ ለሀገራቸው አንድነት እንዲዋጉ ሞቲቬት ያደረገ ሰው ነው። the last one is what we call ጁሴፔ ጋሪባልዲ። አራተኛ በጣሊያን ዩኒፊኬሽን ላይ አራት በጣም ወሳኝ የሆኑ ሰዎች አሉ። አንደኛ ቪክተር ኢማኑኤል ዘሰከንድ ነው። ሁለተኛ ካውንት ካሚሎ ካቮር፣ ሶስተኛ ጁሴፔ ጋሪባልዲ፣ የመጨረሻ ጁሴፔ ማዚኒ ነው። የጁሴፔ ማዚኒ ዋና ሐሳብ ምንድነው? he was ideological leader ልክ እንደነ ጋሪባልዲ ሚሊተሪ አይደለም። he was not militant ይሄኛው አይዲዮሎጂካል ሊደር ነው። ስለዚህ ምንድነው ያደረገ? ያንግ ኢታሊዎችን ነው ኦርጋናይዝ ያደረገ። he organized the founder of young Italy's or young Italian movement. So there was a step to united the Germany ኢታሊን ዩናይትድ ለማድረግ ስቴፖች አሉ። የመጀመሪያ ስቴፕ ወይም ስቴጅ 1848 ሪቮሉሽን አንዱ ግራውንድ ጥሎ ያለፈ ሪቮሉሽን ነው ለጣሊያን ዩኒፊኬሽን። the early nationalist uprising that's failed ሙከራቸው አልተሳካም፣ ፌልድ አድርጓል። ፌልድ ቢያደርግም እንኳን ትንሽ ግራውንድ ጥሎላቸው አልፏል። ሁለተኛ ስቴጅ 1859 ላይ the second Italian war of independence እንላለን። ይሄኛው በዚህ ላይ የመጀመሪያ የተደረገው ምንድነው? ካውንት ካሚሎ ካቮር ከማ ጋር ነው አሊያንስ የፈጠረው። ስለዚህ የመጀመሪያ ሪቮሉሽኑ ካልተሳካ በሁለተኛ ስቴጅ ላይ በዚህ ከፍራንስ ጋር ነው አሊያንስ የፈጠሩት። ፍራንስ በዛን ሰዓት የፍራንስ መሪ ናፖሊዮን ዘሰርድ ፍራንሶችና ኦስትሪያ ጦርነት ላይ ነበሩ። ስለዚህ ኢታሊዎች ምንድነው ያደረገው? ስፔሻሊ በካውንት ካሚሎ ካቮር የተመራ ልኡካን ቡድን እነማንን ነው የደገፏቸው? ፍራንሳዮችን። ማንን ለመጣል? ኦስትሪያ። የመጀመሪያ ለጣሊያን ወይም ለኢታሊ ዩኒፊኬሽን የመጀመሪያ ኦብስታክል ኦስትሪያ ነች። በዛ ጦርነት ላይ በፈረንሳይ ጎን ሆኖ ማገዝ ነበረባቸው ወይም አላይድ መሆን ነበረባቸው። the second ቪክተር ኢማኑኤል the second brought Lombardy under Piedmont sardinia እነዚህ ግዛቶች ናቸው። ሎምባርዲ ግዛት ነው በዛን ሰዓት controlled by Piedmont sardinia. so this Piedmont sardinia was under the control of Austria at that time. ኦስትሪያ ላይ በኦስትሪያ እጅ የነበረው እነዚህ ስቴጆች ናቸው። ዘሰርድ ሶስተኛ ስቴጅ 1860 ላይ ቀደም ቪአይፒ የሆኑ ፐርሰናሊቲዎች ወይም ሊደሮችን ገልጸናቸዋል። ከዛ ውስጥ አንዱ ጋሪባልዲ ነው። ጋሪባልዲ so the campaign of this Garibaldi in the south it is very strong. ኦስትሪያዎችን በመቃወም በደቡብ ፓርት ላይ ኢታሊ ላይ የነበረው ከፍተኛ የሆነ ተቃውሞ ነው። capturing what we call the Sicily and Naples ሁለቱም በኦስትሪያ እጅ የነበሩ ናቸው። ስለዚህ ይሄን ለማግኘት በደቡብ በኩል በደቡብ ጣሊያን expansion of thousands of soldiers that campaign to control or capture the Sicily and Naples. Another point, the fourth one አራተኛ 1861 ላይ the kingdom of Italy proclaimed የሆነ አዋጅ አውጇል። ኢታሊ for example ቪክተር ኢማኑኤል the second crowned the king of Italy። አንዱ ፕሮክላሜሽን ምንድነው? የመላ ጣሊያን ንጉስ ቪክተር ኢማኑኤል the second ነው የሚል
አዋጅ አውጇሉ። the fifth one አምስተኛ ስቴጅ the Rome become the capital of Italy የሚል ነው። አሁን ሮም የምትባል ከተማ የጣሊያን ዋና ከተማ እንድትሆን ተደርጓል። for example Rome annexed after the withdrawal of French troops ከካፒታል ከመሆኗ በፊት የሮም ከተማ በማን እጅ ነበረች? በፈረንሳይ ወታደሮች እጅ ነበረች። ከተማይቱን ስትቆጣጠር የነበረው ፈረንሳዮች ናቸው። ስለዚህ ኦስትሪያና ፍራንስ ሲዋጉ ያን ከተማ ለቆ በመውጣት ስለዚህ ሮም ካፒታል መሆን አለባት የሚል ፓትሪዮቶች የዚህ የኢታሊያን ዩኒፊኬሽን ፓትሪዮቶች ያሰቡት ሐሳብ ነው። ይሄ ኤርሊ እዚህ ጋር የምትመለከቱት ስዕል ምንድነው? ኤርሊ ሙቭመንት ነው። 1815 እስከ 1848 ላይ የነበረው ሙቭመንት ነው። ዛትስ ኦርጋናይዝድ ባይ ጋሪባልዲ ጁሴፔ ጋሪባልዲ። ከዛ በሁለተኛ ስቴጅ ላይ 1848 እስከ 1661 ላይ የነበረው በካውንት ካሚሎ ካቮር he was what we call the prime minister of Piedmont Sardinia እና ጁሴፔ ጋሪባልዲ አንድ ላይ በመሆን ያን የፒዲሞንት ሳርዲኒያ ኤሪያዎችን ነፃ የማውጣት ስራ የሰሩት ነው። ፋይናሊ the final annexation 1861 up to 1871 so የኢታሊያን ዩኒፊኬሽን ሪያላይዝድ የሆነው 1871 ላይ ነው። 1871 ላይ ሪያላይዝድ ሆኗል። ከዛ በኋላ the kingdom of Italy that's declared in this period 1870 ላይ so ቲዮሪዎች አሉ for unification of Italy ለኢታሊያን ዩኒፊኬሽን የተለያዩ ቲዮሪዎች አሉ። የመጀመሪያ ሊበራል ናሽናሊዝም ሊበራሊዝም ያው ፍሪደም ኦፍ ስፒች ነው። ሊበራል ናሽናሊዝም አንዱ የኢታሊያን ዩኒፊኬሽን ቲዮሪ ነው። the unity achieved through diplomacy reform and constitutional monarchy ስለዚህ የጣሊያን ዩኒፊኬሽን ሪያላይዝድ የሚሆነው አንደኛ በዲፕሎማሲ ነው፣ ሁለተኛ በሪፎርም ነው፣ ሶስተኛ ኮንስቲቱሽን ኦቶክራቲክ የሆነ ኮንስቲቱሽን ፎርም በማድረግ ነው የሚል ሂሳብ ያላቸው። በሁለተኛ ደረጃ ሪል ፖለቲክስ የምንለው አለ። ይሄ ሪል ፖለቲክስ ምንድነው? ፕራግማቲክ ፖለቲካ ነው። ፕራግማቲክ ተለዋዋጭነት ያለው so the Cavour use the realistic strategic alliance rather than revolution ከአመጽ ይልቅ የሚሻለን እውነታ ላይ መቆም ነው። ሪያሊቲን፣ ስትራቴጂን፣ ፍሪደም ኦፍ ስፒቾችን በመናገር ይሄ ሪያላይዝድ ሊሆን ይችላል የሚል እሳቤ አላቸው። this is what we call real politics or pragmatic politics እንላለን። በሶስተኛ ደረጃ ፒፕልስ ናሽናሊዝም ጋሪባልዲ የአይዲዮሎጂ ሊደር ነው ብለናል። ስለዚህ ፒፕልስ ናሽናሊዝም that is supported by Garibaldi the popular support is very important in every corner of Italy especially in the southern state of Italy ስለዚህ የጋሪባልዲ ሐሳብ ምንድነው? የህዝብ አመኔታ የህዝብ ድጋፍ ማግኘት ወሳኝ ነው። ምን ለማድረግ? የኢታሊ ዩኒፊኬሽን ሪያላይዝ ለማድረግ የሚል ሐሳብ አላቸው። what was the challenge or obstacle for Italian unification? እነዛ ያየናቸው ቅድም ያየናቸው ምንድናቸው? እነዚህ የኢታሊያን ዩኒፊኬሽን ቲዮሪዎች ናቸው፣ ሐሳብ ናቸው። አሁን ደግሞ ቻሌንጆችን እናያለን። ኦብስታክል አንደኛ ኦስትሪያ ነች። the main obstacle for the unification of Italy was what we call Austria because Austria dominated a lot of parts of Italy especially north part የጣሊያን ኖርዘርን ፓርት በማን ነው ዶሚኔት የተደረገችው? በኦስትሪያ ነው። ስለዚህ ኦስትሪያ አንዷ ኦብስታክል ነች። the second papal state that is led by pope the pope of Roman Catholic Church የሮም ካቶሊክ
ጳጳሳት ወይም መሪዎች የጣሊያንን ዩኒቲ አይፈልጉም። የማይፈልጉበት ዋና ምክንያት በጣም ሂውጅ የሆነ ላንድን ኮንትሮል አድርጎ ሂውጅ የሆነ ሪሶርስ ኮንትሮል አድርጎ በራሳቸው እጅ ስለያዙ ይሄ በአንድነት ሲፈጠር አንድ መንግስት ሲፈጠር ከእጃቸው ሊያሳጣ ይችላል የሚል ፊር አላቸው። ስለዚህ ሁለተኛ ኦብስታክል ፓፓል ስቴቶች ናቸው ማለት ነው። the third obstacle that is what we call the difference between the industrially rich north and the poor agrarian south የአይዲዮሎጂ ዲፍረንስ አለ። በማንና በማን በኢንዱስትሪ የበለጸጉ ሰሜን ጣሊያንና በአግሪካልቸር የሚተዳደሩ ደቡብ ጣሊያኖች በሐሳብ ላይ ያለ መስማማት ጉዳይ አለ። አንዱ ኦብስታክል ነው ይሄም። and የመጨረሻው lack of common language and identity initially እና በመጀመሪያ ደረጃ የጋራ የሆነ ቋንቋ የለንም ብሎ ነው ኤክስፔክት የሚያደርጉት ጣሊያኖች። እና የጋራ የሚያደርገን አንዳንድ ነገሮች የለንም፣ ስለዚህ አንድ መሆን የለብንም የሚል አይዲዮሎጂ አላቸው። እነዚህ በሙሉ ኦብስታክሎች ናቸው። then finally what was the result of Italian unification or the effect of Italian unification? አንደኛ ኢታሊ ዩኒፋይ ከሆነች በኋላ የመጣው የመጀመሪያ establishment of the kingdom of Italy። አንድ ሀገር ኢታሊ የሚባል ሀገር 1861 ላይ ራሷን ችላ ደቡብ ኢታሊ፣ ሰሜን ኢታሊ፣ ምዕራብና ምስራቅ ኢታሊዎች በአንድነት established ሆነዋል። ሁለተኛ the end of what we call foreign domination particularly France and Austria የኦስትሪያና የፈረንሳይ ጣልቃ ገብነት አውቶማቲካሊ ዩኒፋይ ከሆነች በኋላ ወጥቷል። ሌላኛው the city Rome should become declared as a capital city of Italy, the United Italy እና ዩናይትድ ለሆነች ጣሊያን ዋና ከተማቸው ሮም አድርጎ 1870 ላይ መስርቷሉ፣ ዲክሌር አድርጓሉ። ሌላኛው ሪዛልት ምንድነው? strength of nationalism and liberal movement across Europe። ለጣሊያን ብቻ አይደለም ይሄ ዩኒፊኬሽን የጠቀመው ለሌሎች አውሮፓውያን ሀገራት ለምሳሌ ሊበራሊዝም አይዲያ እንዲሁም ደግሞ የናሽናሊዝም ሐሳብ ለሌሎች አውሮፓውያን እንዲሰራጭ ስፕሪድ እንዲሆን አድርጓቸዋል ማለት ነው። so but the economic and the social division should become persisted between north and the south። ግን ሪዛልቱ መጨረሻ ላይ ኔጌቲቭ ኢምፓክቱ ምንድነው? በኢኮኖሚ በሶሻል ዲቪዥን እስካሁን ድረስ ከፍተኛና ዝቅተኛ ማህበረሰብ፣ ከፍተኛ ኢኮኖሚና ዝቅተኛ ኢኮኖሚ ያለ ማህበረሰብ ተብሎ ሁለት ቦታ መከፈሉ አልቀረም። ፋይናሊ ይሄን ትምህርት የጣሊያን ዩኒፊኬሽን ኦፍ ኢታሊ ምንድነው የሚለውን ነገር በደንብ አይተናል። ሶ ብዙ ፕሮሴሶች አሉ፣ ብዙ ኦብስታክሎች አሉ፣ ፋክተሮች አሉ። so the unification of Italy was achieved through the combination effect of diplomacy። ስለዚህ ፋይናሊ የኢታሊ ዩኒፊኬሽን ሪያላይዝድ የሆነ አንደኛው በዲፕሎማሲ ነው፣ ሁለተኛ በሪቮሉሽን ነው፣ ሶስተኛ በሊደርሺፕ ነው። so the combination of diplomacy, revolution and leadership should become what we call realizing unification of Italy። ጣሊያን ዩናይትድ እንድትሆን እነዚህ ሶስቱ ሐሳቦች ወሳኝ ናቸው። በዲፕሎማሲ ብቻ አይደለም፣ በሪቮሉሽን ወይም በዋር ወይም በኮንፍሊክት ብቻ አይደለም፣ በሊደርሺፕ ብቻ አይደለም፣ አንድ ላይ ተደማምሮ ነው ያደረጉት ማለት ነው። so important personality ምንላቸው ኪ ፖዚሽን ወይም ኪ ሮል በጣሊያን ዩኒፊኬሽን ኢታሊ ዩኒፊኬሽን ላይ ኪ ሮል የተጫወቱ ሁለት ሰዎች አሉ። ቀደም 5 ሰዎችን ጠቅሰናል። ከነዛ ከአምስቱ ሁለቱ በጣም ወሳኝ ሰዎች ናቸው። እነማን ናቸው? ካውንት ካሚሎ ካቪር ኤንድ ጋሪባልዲ፣ ጁሴፔ ጋሪባልዲ እና ካውንት ካሚሎ ካቪር
በጣም ወሳኝ ሰዎች ናቸው። መጨረሻ ላይ despite ቻሌንጆች እንደነበሩም ሆኖ ኢታሊ ኢመርጅድ as a modern European nation states by 1871 ከዛ ጣሊያን ብዙ ቻሌንጆች ብዙ ችግሮች ቢኖሩም እንኳ ይሄን ችግር በማለፍ Italy should become creating the modern European nation state in 1871 so የዛሬ ትምህርታችን ይሄን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። Thank you very much.